ሰላም ቤተሰቦቼ እንደምን አላችሁ? ዛሬ በጣም የሚያምር ቦታ ሄጄ በጣም የምወደውንና የማከብረውን ሰው አገኘሁና ላስተዋውቃችሁ አነሳ። ወይኔ ቦታው እንዴት እንደሚያምር አትጠይቁ። ግን የማጠብቁትን ሰው ነው ማስተዋወቃችሁ። የክብር እንግዳችን እዚህ ጋር ናቸው። ሰላም ወንደና ወጥ እንደና ቆያች። እንዴት ነው? መምህራችን ስላገኘሁ ደስ ብሎኛል። እንኳን ደህና መጣሽ። ስላገኘሁሽና በክብር እንግዶች መሀል ተጋባዥ ስላደረግሽኝ አመሰግናለሁ። እሺ፣ በእውነት አመሰግናለሁ። ምንም አይደለም፣ ችግር የለውም። እና አለን ይመስገን ሁሉ ሰላም ነው። ይመስገን በእውነቱ ሁሉ ሰላም። ግን አክብረህ ስላገኘኝ አመሰግናለሁ። ምንም አይደለም፣ ችግር የለውም። ኢትዮጵያዊ ባህላችን እንግዶችን ምን ነው አስተናግዱ ብላ ስለመጣ ነው። ደግሞ እንግዳ መቀበል ባህላችን ነው ይሄ። እና እንዴት ነው ሀገር ስትገቢ ያው ምን ተሰማሽ? እንደዚህ አይነት ቦታዎች አሉ። ምን ተሰማሽ? ወይ ቦታ በጣም ነው የሚያምረው። በእኔ በጣም ነው የሚያምረው። ያስቃል። እንዴት ይስቂ? አይ አስቅም፣ ግን ያው ፈርቼ ነው። አይ የሆነ በጣም የምትወደውና የምታከብረው ሰው ስታገኝ እሺ የምትለው ነገር ነው ኖርማል ማለት ነው። ግን የምር ቦታ በጣም ያምራል። አዲስ አበባን በጣም ያምራል። ሀገራችን በጣም ታምራለች። ደስ ይላል። እናንተም ታምራላችሁ። እናመሰግናለን። እሺ እና ምን አዲስ አለ ከዚህ ካየሽው ነገር? የጠላሽውስ ምንድነው? የወደድሽውስ ምንድነው? አሁን ባየሽው በተገነዘብሽው ሁኔታ አለ? በእውነት እስካሁን የጠላት ነገር የለም። ትንሽ ለውድነት ነው እንጂ ሌላ ነገር እንኳን ሀገራችን ብዙ ለውጥ አላት። ለመንግስት እናቀርባለን እንግዲህ እስቲ ይስተካከላል እንግዲህ ብለን ሌላውን ነገር ከወደድሽው ይሄ ያው በቆይቶ ይስተካከላል። እሺ እናመሰግናለን። እና መድኃኒት እንዴት አገኘህ? ግን መድኃኒት ያው እንግዲህ ጥሩ ሰው ናት። እንደዚህ እስካሁን እንግዲህ ቀጣዩን ደግሞ አብረን እናያታለን። ገና ያወኳት ስለሆነ ለማለት ያህል ነው። በአካል ነው ግን ያው ተወጋችን ረጅም ጊዜ ሆኗል። በመደዋወል በኦንላይን ቢሆንም ግን በአካል ስታገኛት እንደተጠቀመች መታረቅ ሲያቅታችሁ ክርስቶስን አስቡ። እስቲ የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ። እሱን እያሰባችሁ ጽኑ። መታረቅ ሲያቅታችሁ እንደው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ወህድጉ ያድግ ለክሙ ወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። ጌታችን ኢየሱስ ክርስቶስ ለሁሉ ለድህነት፣ ለዝምታ፣ ለመከሰስ፣ በሐሰት ለመከሰስ ስም አጥፊ ሲነሳብን ከክርስቶስ በላይ ስሙን ያጠፉት ሰዎች አለ እንዴ? ምንድነው ያሉት? ሰንበትን የሚሽር ሐሰተኛ ምስጋና ይግባው የወንበዴዎች ወዳጅ ያልተባለ እስቲ እንደው ስም ቢወጣላችሁ የክርስቶስን ያህል ስም ወጥቶላችኋል? የሐሰት ስም እንዴት ሊወጣላችሁ ይችላል? አንድ የበረሃ አባት ስለ ትሕትና ሲናገር ሲጀመር ትሕትና ለሰው አያስፈልገውም ማለት። ምክንያቱም አቧራ ምን ትሕትና አለው? አቧራ ምንድነው? ድሮም የእግር መረገጫ ነው። ከአቧራ እግዚአብሔርም ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው ነው። ስለዚህ ሰው አፈር ነው። አፈር ምኑን ዝቅ ያደርገዋል? ድሮም ዝቅ ያለ ነው። ትሕትና የሚስማማው ለክርስቶስ ነው። ልዑል እሱ ዝቅ ብሎ ስጋ ለብሷልና እና ትሕትና ራሱ እኮ እኛ እንደው ገሌ ትውት ሲባል ራሱ ታምር ነው። ትሕትና ራሱ አያስፈልገንም። ለኛ የሚያስፈልገን ልክን ማወቅ፣ አቅማችን ማወቅ ነው የሚያስፈልገን። ትሕትና ለባለቤቱ ለክርስቶስና እሱን መስለው አምሳለ ክርስቶስ ደረጃ ለደረሱት አበው ነው፣ ለነሱ ነው የሚነገረው ትሕትና ራሱ። እና እስቲ እንደው እግዚአብሔር ያሳያችሁ ለክርስቶስ ስም ከተወጣለት ለኛ ለምን አይወጣልን?
ለምን ሰዎች ሲያሙን እንዲሁም አገር አይብቃኝ እንላለን? ደጉ ይገርማችኋል እኮ ሰይጣን በእኛ የሚስቀውን ያህል በማን ይስቃል? አሁን ባለ ትዳሮች ከሚስቶቻችሁ ስትጣሉ፣ ከባሎቻችሁ ጋር ስትጨቃጨቁ እኔ እንደው እግዚአብሔር አይስቅም እንጂ በእኛ ከሚስቀው በላይ በማን ሊስቅ ይችላል? እውነቴን እኮ ነግራችሁ እንዴ አንተ እንደው ክርስቶስ ወደ ጠላቶቻችሁን ውደዱ ብሎ አንተ ወዳጅህን ብትጠላ ምንድነው የምትመልስለት ይላሉ። ምን ትመልሳለህ? ጠላትህን ውደድ ብሎ ወዳጅህን ብትጠላ ምንድነው የሚመልስህ? አብረህ ለምትኖርህን ሚስት አብሮህ የሚኖረውን ባል መውደድ ካልቻላችሁ ጠላታችሁን ውደዱ ላለ ክርስቶስ መልሳችን ምን ይሆናል? ምንም። እስቲ ክርስቶስን አስቡት ብሏል ቅዱስ ጳውሎስ። ከቃሉ ጋር ናችሁ? እስቲ እንደው ሌሊቱ ሙሉ ዝርክት ብላችሁ ስታድሩ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርክት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ ያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ ነው። ጌታን የሚያስብ ሰው ሁልጊዜ ርህሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው ነው።